አብርሽና ሩታ ማለት ነው። ወዴት እየመራችሁ ነው? ጉዞዋችሁ ወዴት ነው? በተለይም ደግሞ ሩታዬ ምን እየሰራሽ ነው? ወዴት ነው የሹ ያለሽው ማለት ነው? ምን ሆነሽ ነው በዚህ ልክ ማለት ነው? እንዴ የልጅሽን አባት መሆን ረሳሽው እንዴ? አረ ሩታዬ በጣም ያስጠላል፣ ይደብራል። እውነት ለመናገር በጣም በዛ አሁን ማለት ነው። ይሄ ልጅ ለአንቺ ምንሽ ነው? ቤትሽ እኮ ነው። እንደፈለግሽ መሄድ ትችያለሽ፣ እንደፈለግሽ መግባት ትችያለሽ። አልከለከለሽም አይደል አብርሽ? በዚህን አክል እናንተ የምትሄዱበት መንገድ ምንድን ነው? ሩታዬ ከአንቺ የማይጠበቅ ነገር ለምንድን ነው የምትሰሪው? በአንቺ መንገድ በአንቺ አንደበት የማይጠበቅ ነገር ለምንድን ነው የምታመጭልን እንዴ? በአንቺ የመጣ እኮ እኛም ተሰደብን። ክብርሽን ለምንድን ነው የማትጠብቂው? እሺ በቃ ትዳሩን ከፈለግሽው ግቢ ወደ ትዳርሽን። አብርሽን ከፈለግሽ ማንም የከለከለሽ የለም። ስንቱ ነው የሚለምንሽ? አባት ይለምንሻል፣ እህት ትለምንሻለች፣ ኦዲየንስ እየሄደ እንለምንሻለን። ምንድን ነው አላማሽ እንዴ? እናንተ በቀልድ ቀልድ እያላችሁ እኮ ሰው ልትገሉ ነው እንዴ? ግዴታ አንድ ሰው መሞት አለበት ከውስጣችሁ? በእናንተ አካባቢ ቀን በቀን መደባደብ፣ ቀን በቀን መወራወር። እናንተ ቀልድ ይቅርባችሁ እንዴ! ቀልድም ሲበዛ በጣም ያስጠላል፣ በጣም ይደብራል እውነት። ይሄንን አክል መገፍተር፣ ይሄንን አክል መደብደብ። አንቺ ምን አስፈለገሽ ቤት ድረስ ወንድ ይዘሽ ምትሄጂው? እርግጠኛ ነኝ ይህ ልጅ የህይወትሽ አጋር አይደለም፣ የልጅሽ አባት አይደለም። ሩታ እንዴ በዚህ ልክ ለምንድን ነው ሴትነትሽን ለምንድን ነው የምታረግሽው? ሩታ እኔ በጣም ነው እውነቴ ነው ምላችሁ፣ ብዙዋችሁ ማለት ነው እንደዚህ ስናገራት ሩታ ለምን ትናገሪያለሽ ልትሉኝ ትችላላችሁ፣ ልትቆጡ ትችላላችሁ፣ ልታኮርፉ ትችላላችሁ። ነገር ግን ብቻ ስታጠፋም አንቺ ጀግና ነሽ፣ መጥፎም ነገር ስትሰራ አንቺ ይጅበት ማለት የለብንም። በጣም በዛ እንዴ። የት ሂደሽ ነው? የድሮ ሩታ የት ሂዳ ነው እንዴ? ነጊ ትላንትና የተወራ ነገር ዛሬ መዋላት በቃ አለፈ እኮ። ዛሬ ስንት ቀን ነው እጅሽን ሲጎትት የነበረው? በቃ እርስ በርስ እዛው መጨማላለቅ ነው። ሌላ አይዲያ የላችሁም እንዴ? አረ በዚህ ልክ ሩታ ይደብራል፣ በጣም ያስጠላል እውነት። እናት አባት ያየዋል። ይሄ ስራም ከሆነ ድራማም ከሆነ በጣም በጣም ያስጠላል እውነት ለመናገር ማለት ነው። እውነት የሰውን ልብ አትስበሩ፣ በቃ ይብቃችሁ እንዴ። እናንተ አንድ ነገር ብትሆኑስ? የልጅሽ አባት እኮ ነው። አንድ ነገር ቢሆንስ እንዴ? ከልጅሽ አባት ማንም የሚዲያ ሰው አምጥተሽ ማንም ማታቂው ልጅ ከአብርሽ የበለጠ እሱን የምታምኘው ምንድን ነው? እሱ ምን ያደርግልሻል? ሩታ የሚጠቅምሽ ነገር እኮ የለም። አንቺ ለሰው ምላሽ እሰጣለሁ፣ እንደሰደቡኝ አልቀርም፣ አንገቴን አልደፋም እያልሽ በቃ አንቺ የመልስ ምትክ እየሰጠሽ በዚህ ልክ አይደለም። አንቺ ለሰው መልስ መስጠት ከፈለግሽ ማለት ነው ብቻሽን ነይ። ለምን ቤትሽን ቡና እያፈላሽ አትመጪ? በቃ ጀግንነት ማለት ወንድ ይዞ መምጣት ሳይሆን፣ ወንድ ይዞ ወደ ቤት መሄድ ሳይሆን፣ መግባት ሳይሆን፣ በቃ አንቺ ጀግና ከሆንሽ ለብቻሽ ስሪ፣ ለብቻሽ ነይ። አንቺ ማንነትሽን ማሳየት ከፈለግሽ ለአብርሽ ማለት ነው ለብቻሽ እየመጣሽ አሳይው። እዛው በዛው አትጨማላለቁ። በጣም ያስጠላል እንዴ! አብርሽ ሲመከር አንቺ ትብሻለሽ፣ አንቺ ስትመከሪ አብርሽ ይብሳል። ምንድን ነው በዚህ ናክል? ወይኔ ብስምላ! አይደብራችሁም? አያስጠላም እንዴ? የፈለገ አንድ ላይ ብትሆኑ ማለት ነው አብራችሁም ብትጓደዱ በቃ የሆነም ነገር ብታረጉ እዚህ የምታመጡት ነገር በጣም ይደብራል። ነገ ራሱ ለህይወትሽ በጣም ነው የሚያስጠላ እውነት። እንደዚህ የተጨቃጨቃችሁ እንደዚህ ይሆንሽ እንደዚህ ባልሽን ማንም ገፍትሮ እየጣለብሽ ማንም እጁን ቤቱን ገብቶ እየዘረዘረበት ነገ አብረሹ አቅፈሹ ለምታድሪ ነገር አብራችሁ ለምትኖሩ ነገር በዚህ ልክ ምን አመጣው? የሚወዳቸው ኦዲየንስ ሁሉ ራቃችሁ እኮ። እረ ተመለሱ ወደ ራሳችሁ ማለት ነው። ደግሞ ትዳር ቀልድ አይደለም። ትዳርን አክብሩ። እቃቃ አይደለም፣ ጨዋታ አይደለም የያዛችሁት እንዴ። የእቃቃ ባሌና ሚስቶች ናችሁ ነገሩ። እኔ አልገባኝም። እንደዛ ከሆነ ግልጽ ተናገሩ። እኛ የእቃቃ ባልና ሚስት ነን እና በሩታና በእኔ ህይወት ምንም ነገር የለም፣ ሁሉም ነገር ህይወታችን ድራማ ነበረ ብላችሁ ይፋ አድርጉ። እናንተ የፈለገችሁ መሆን ትችላላችሁ፣ መገዳደል ትችላላችሁ። በዚህ ልክር ደግሞ ሩታ ዛሬ በጣም ነው ያበዛሽው። በጣም የስንቱ ልብ ነው የሰበርሽው ሩታ። እንዴ ሁሌ የምናልቅስ በእናንተ የመጣ አረ በጣም ይደብራል። ሩታዬ ተመለሺ ወደ ራስሽ። ሩታን የምትወዳት ከሆነ የምታከብሯት ከሆነ ሩታ ከዚህ ስህተቷ እንድትመለስ አድርጉ። ስታጠፋም ጀግናነሽ ማለት ይቅርባችሁ በቃ ይብቃ። በዚህ ናክል በጣም ይደብራል፣ በጣም ያስጠላል። የዛሬ ቪዲዮ በጣም ነው ያስጠላኝ እውነት። ሩታን በወደድኩበት ማክል እኔ እንጃ መናገር ራሱ እዚህ ጋር ራሱ ስሜቴን ተቆጣጥሬ ነው የማወራው።
ምን አክል እንዳለቀስኩ እኔ ነኝ ማቀው ማለት ነው። ለምን ልባችንን ትሰብራላችሁ? ሩታ ምን አረግናችሁ? ምን የበደናችሁ ነገር አለ? ሲቀጥል እንደዚህ አይነት ድርጊት አይደረግም። ነውር ነው። ቤትሽ ነው፣ የለፋሽበት ነው፣ ባልሽ ነው። እንደፈለግሽ መግባት ትችያለሽ፣ እንደፈለግሽ መውጣት ትችያለሽ። የምን ወንድ ላጤ ያንካትል? ኧረ